ስማኝ አብርሽ ጤነኛ አይደላችሁ? ሄዱ በቃሽ። እኔ አልፈለጋችሁም ሄዱልኝ። አብርሃም ብቻህን ጤናህን ያጣሁ አንተ ነህ እኮ አብርሃም። እንደ የሁሉ ሰው እኮ አንተ እንድትመለስ እየፈለገ ነው አይደል? አንቺ ጤነኛ አይደለም እያልሽ ነው? ዳኒም ቢሆን አንተ ፍለጋ ነው እንጂ አያገባኝም ብሎ ቤት መቀመጥ አቅቶት አይደለም። ገባህ አይደለ? ስለአንተ ስለምናስብ ስለአንተ ስለምንጨነቅ እዚህ ድረስ የመጣ ነው። ስለዚህ ቢያንስ ስለኛ ማስቲ አስብ። ከኛ ጋር ምንም ቢሆን ጥሩ ጊዜ አሳልፈሃል አይደል? እንደ እኛን ለማዳመጥ ሞክር እስኪ አብርሃም። በእግዚአብሔር ማንም ሰው አይፈልገኝም ብለህ ነው የምታስበው? ጋር ሆኜ አይደለም ስለ ልጄ ማስተካከል ያለብኝ። ገባ ራሴ ነኝ ያለብኝን ችግር አስተካክዬ የምወጣው አይነት ከሆነ እሱ ጋር ሄዳለሁ። የማልወጣው አይነት ከሆነ ደግሞ የሰውን ህይወት አላበላሽም። ገባ እዚህ ጋር የሁለት ሰው ህይወት ማበላሸት የለበትም። የሷን ህይወት ማበላሽቶ ነገ የኔ ጣፋንታ እዛ እየተቃጠልኩኝ ስለማፈቅረው ብቻ ታግሼው መኖር አልችልም። ገባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲያ ቻናል ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው ውዶቼ። እና ያው ሰሞኑን ትንሽ ጠፋ ብዬ ነበረ ተናፍቃችኋል። እና የአብርሽና የሩታ ቤተሰብ የሄርሜላ እና የኤፍሬም ደጋፊ የሆናችሁ በሙሉ ሰላም እንዴት ናችሁ ብያችኋለሁ። እና ያው የኤፍሬምና የሩታ ወይም ደግሞ የአብርሽና የሄርሜላ ነገር ዞሮ ዞሮ መጨረሻው ምን ሊሆን ነው? ቤተሰብ እንግዲህ ዛሬ አብርሽ ከማናቸው መሆን አልፈልግም፣ ሄርሜላንም አልፈልጋትም፣ ሩታንም አልፈልጋትም። ወንድሙን ደግሞ ለምንድነው ፓስፖርትን የወሰድኩ? አንተ የኔን ደስታ ስለማትፈልግ ነው፣ የኔን ሰላም ስለማትፈልግ ነው ብሎ እንግዲህ እንደምታዩት እያነቀው ነበር ማለት ነው። እና ያው ሩታ እኔ አላስጨንቅህም፣ እዚህ ጋር የፈለክበት ሂድ፣ እኔ አልከተልም ብላለች። ሄርሜላም እንደዚህ ከሀገር የማታውቀውን ሰው ጋራ ከምትሄድ ከሀገር ከምትወጣ እዚህ ኢትዮጵያ ውስጥ የፈለክበት ሄድና ተዝናና፣ እኛ እንጨቃጭቅም ምናምን ብላ ያው ብታስማማውም በሄርሜላ ሀሳብ በመጨረሻ ላይ በሄርሜላ ሀሳብ ተስማምቻለሁ። ማትከተሉኝ ከሆነ ከአዲስ አበባ ወይም ደግሞ ካለበት አካባቢ ወጣ ብሎ መዝናናት እንደሚፈልግና በቃ ቤተሰብ እንደዚህ ሩታና ሄርሜላ እንደዚህ መጨቃጨቃቸው ለሱ ብሎ እኔ ነኝ ከለሱ የሚያስፈልገው እኔ ነኝ ለሱ የሚያስፈልገው አንቺ ማን ስለሆነ ነው ለሱ የምታስፈልጊው እየተባባሉ እንደ ህፃን ልጅ የሚጨቃጨቁት ጭቅጭቅ እሱን ሞር ያስጠላውና እየደበረው ነው ከጊዜ ወደ ጊዜ ማለት ነውና ስለዚህ አብርሽ ሊሄድ የነበረ አሜሪካን ነበረ። አሜሪካም ይሁን ካናዳ ምን አገባችሁ ብሏቸዋል። እና እነሱ መጀመሪያ መሰላችሁ የአንድ ወር እረፍት አድርጎ ሊመለስ እንደሆነ ነበረ። አብርሽ ግን እየሄደ የነበረ ለሁለት ወር ነው። እና ለሁለት ወር ከሀገር ቢወጣ ቢዝናና እኔቱ ጋር ነው ችግሩ አልገባኝም። እኔ የምር አልገባኝም። እንዴት ለሁለት ወር ትሄዳለህ? እኛ የመሰለን ለአንድ ወር ነው። እንዴት ለሁለት ወር ትሄዳለህ ብላ ነው እንግዲህ ሩታ እያወራች ነበረችው ማለት ነው። እና ምን ችግር አለ? መስማማት መግባባት እስካለ ድረስ መተማመን መተማመን ከሌላ ባይዘው ወይ በህይወት ውስጥ በጓደኝነት ይሁን በትዳር ይሁን በምን መተማመን ከሌላ ምንም ነገር አይዘልቅም። እና ለሁለት ወርስ ቢሆን ቢሄድና የፈለገበት ሄዶ ቢዝናና ማንንም ሰው ይዞ ካልሄዳ ወይም ደግሞ ሄርሜላን ይዞ ቢሄድ ኖሮ ከሄርሜላ ጋራ ህይወቱን ሊቀጥል ፈልጎ ነው ብላ ተጠራጥራለች። ይሄ ሰውዬ ብቻውን ነው ሊሄድ የፈለጋ እና ምን ችግር አለ ብቻው ቢሄድ? ወንድ ልጅ ነው ሴት አይደለም። ምን ይሄን ሀክል አብርሃም ከሀገር እንዳይወጣ ይሄን ሀክል እያፈራችሁበት ምክንያት አልገባኝም ለኔ ማለት ነው። ምን በግሌ ያው ሰው ልጅ በግሉ ማስብ ነገር የለም። በግሌ አልገባኝም። አብርሃም ብቻው ከሀገር እንዳይወጣ ይሄን ያክል የሚያስፈራ ነገር ምን መጣ? ለምን ያስፈለገ? ለምን ፈራችሁት? ያስፈራል እንዴ? ወንድ ልጅ አይደለም? እና ልጁን ዝም ብላችሁ የማይሆነው ሀሳብ ውስጥ እያስገባችሁ ምናምን ራሳችሁን አታስረክሱ። አንደኛ፣ ሁለተኛ ደግሞ እኔም እንደማንኛውም ተመልካችና እንደማንኛውም በቃ አለልን የሶሻል ሚዲያ ሰው የሚያወራ ነገር ቢኖር ሄርሜ ከዚህ ህይወት ብትወጣ ብዬ አስባለሁ። ሄርሜላ በጣም ይሄ ህይወት ለአንቺ አስፈላጊ ነው ብዬ እኔ አላስብም። ነው አንቺ በጣም ለሱ ታስቢያለሽ፣ ትጨነቂያለሽ ምናምን ነገር። እሱ ግን በተቃራኒ ከአንቺ ህይወት እንዴት ማውጣት እንዳለበት ነው
በነገራችን ላይ አብርሽ ግራ ገብቶታል ስላችሁ ወይ ከሄርሜላ ጋር መኖር አለበት ወይ ከሩታ ጋር መኖር አለበት። ያን ነገር ለይቶ ማወቅ አልቻለም። እዚህ ጋር ገባችሁ? ያን ነገር አልተለየለትም። ከማናቸው ጋር መኖር አለበት። ያን ነገር መለየት አልቻለም። በጣም የተቸገረ ለዛ ነው እና ከሀገር ሊወጣም ከነሱ ልርቅ የፈለገበት ዋና ምክንያቱ ከሄርሜላ ጋር መኖር ሲፈልግ ሩታ የልጁ እናት ሆና ትገኛለች። ከሩታ ጋር መኖር ሲፈልግ ሄርሜላ ደግሞ ላንተ ስል እኔ እንደዚህ ተጎድቼ እንደዚህ ሆኜ እንደዛ ተገፍቼ እንደዚህ እያለች ትመጣለች። ይሄ በቃ ከማን ጋር መኖር እንዳለበት ግራ ገብቶታል። እና ብዙ ደግሞ አብርሃምና ሩታ እናስታርቅ ብሎ ከሀገር ከቡታጀራ የሆነ ሰው መጥቶ በቃ እነዚህ ልጆችን አስታርቀናቸው በቃ እስከ ጥግ አስታርቀናቸው ትዳራቸውን እንዲመሩ እናደርግ ብሎ ሰው ሲያማክራት አብርሃም ከሩታ ጋር መቀጠሉን አይፈልግም። በቃ ከካሜራ ፊት ለፊት የሚፈጠሩ ነገሮች አልፎ በካሜራ ጀርባም ሩታና አብርሃም መግባባት እንዳልቻሉ የተወራ ትንሽ ሰምቻለሁና ሩታ ከካሜራ ጀርባ አሁን ዛሬ ላይ በምታሳየው ሁኔታ ትዳሯን ትፈልጋለች። አሁን የምታሳየው ሀረካት ማለት ነው ጸባይ ማስተካከል ምናምን አሁን ላይ ያለችበት ሁኔታ ቀስ ብላ ማውራት ይሄ ማደባደቡን አቁማለች ምናምን ያ ትንሽ በቃ ትዳሮዬ ብስተካከልልኝ ማለት ጀምራለች። እና እሺ ብሎ ወደ አንቺ ሲመለስ ደግሞ ምስት ብትሆኝለት ብዬ አስባለሁኝ። ሄርሜላ ደግሞ ከዚህ ህይወት ውጪ ይሄ በፍጹም ላንቺ አይሆንሽም። ምክንያቱም አንቺ ወጣት ነሽ፣ ልጅ የለሽም፣ ከልጅ አትቸገርም። ልጁ ያለበት አላሳድግም ብለሽ የምትሰቀቅ ህይወት የለም። ስለምትወጂ ስለምታፈቅሩ ብቻ ከሱ ጋራ ችግሩን እየተጋፈጥሽ መኖር የለብሽም። ምክንያቱም አንቺ ምናልባት ዛሬ ላይ ችግሩን ተጋፍጥሽ ነገ ጥሩ ደረጃ ለማድረስ እና ከሱ ጋራ ጥሩ ላይፍ እንደሚኖርሽ ተስፋ አድርገሽ ይሆናል ሜቢ እና ይሄ ነገር በፍጹም የማይመስል ነገር ነው። ሚስቱ መጀመሪያ ትሆነኛለች ብሎ ያገባትን ሚስቱን እንኳን ያልቻለ ሰውዬ ነገ አንቺ ዛሬ ትዳሩን አፍርሶ ሲመጣ ስትቀበይ አንቺን አንከባክቦ ያኖርሻል ብለሽ ታስቢያለሽ? ስለዚህ አንዳንድ ጊዜ እንደተማራ ሰው አስቢና ከዚህ ህይወት ውጪ ታይ። ግን ሰው ሲመክርሽ ስሚ እና መጀመሪያም ራሱ ሩታ ከዚህ ህይወት እንድትወጪ አንተን አስጠነቅቃሽ ነበር። አንቺ ግን አልሰማም ብለሽ ከጊዜ ወደ ጊዜ እየለቀሽ እየተገፋሽ እየተሰደብሽ እየተረገጥሽ ትኖሪያለሽ እና ሄርሜላ ከዚህ ህይወት ብትወጪ ሞር አሪፍ ነው ብዬ አስባለሁኝ። አብርሃም ደግሞ ያው ጉዞ ስለተሰረዘ ያው አዝኜልሃለሁ። ቢካዝ አንተ በጣም በደስታ ልትሄድ ነበረ። በጣም ልብክ ጓግቶ ነበር። ጓግቶ ሲቀራ ደግሞ ትንሽ ቅር ይላል። ግን ያው ለመልካም ነገር ነው። እውነት ለመልካም ነው። አንድ ነገር ሲሰረዝ ለካይር ነው ብሎ ማሰብ ነው ብዬ አስባለሁ። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይወዳችኋለሁ።